ሰላም ቤተሰብ እንዴት ዋላችሁ? ደህና ናቸው ወይ? ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ብሩኬ በቲክታክ መጥቷል። ሸረሬ በምን ሙዚቃ ማለት ነው። ትርጉም ምን ማለት ነው? ኦሮሞኛ ሙዚቃ ነው። ስለዚህ የምትችሉ ምን ማለት ነው ምንድን ነው የሚለውን ትርጉም ላይ እዚህ ጋር ብትነግሩ ደስ ይለኛል። የምር ግን በጣም ብዙ ቋንቋዎችን መልመድ ይፈልጋለሁ፣ ግን የሚያስተምር የለም። ሰው ሁሉ ተንኮለኛ ነው። አውቃችሁ ነው ጊዜ ምናምን የሚባል ነገር ስለሚያጥረን ነው እንጂ ማርያምን እኔ ብዙ ጊዜ የሚገርመኝ ነገር ልንገራችሁማ። ለምሳሌ እንግሊዝኛ የውጭ ሀገር ቋንቋ ነው። የመልመድ ግዴታም የለብንም። ባንለምድም ሶኬ ችግር የለውም። ግን ሁሉም ሰው አሁን እንግሊዝኛ እንደምንም ይሞክራል ምናምን በቃ ለመግባባት ለሰላምታ ያክል ይችላል። የማይችል ሰው የለም። ኦኬ እንዲሁም ደግሞ በቃ በጣም ብዙ ደግሞ ከኛ ቋንቋ አስበልጦ ደግሞ በደንብ የሚችሉ ደግሞ አሉ። ሌላውን ተውትና ደግሞ ለምሳሌ አሁን አረብኛ ሁላችንም አንችልም ነበር አይደል? ግን ሂደን 2 ወር 3 ወር አይጨርስብንም ለመልመድ ማለት ነው። በደንብ ነው የምንለምደው፣ በደንብ ነው የምናወራው። ከዛ በኋላ ደግሞ የኛ ቋንቋ እስኪጠፋን ድረስ ማርያምን ብዙ ጊዜ አንዳንዴ አይጠፋችሁም የሆነ ነገር ልትሉ በአረበኛ ነው ትወዱት ምናምን እና ስቲል እንደዛ እንኳን እንትን እያለ ለምንድን ነው ለራሳችን ቋንቋዎች ለምንድነው ትኩረት ማንሰጠው? ትኩረት ብንሰጥ ኑሮ እንችላለን። ማርያምን የትኛውን ቋንቋ ማለት ነው ፍላጎትና ትኩረት ነው የሚያስፈልገው እንጂ ይለመዳል። ማይለመድ ነገር የለም። እያንዳንዱ ነገር ትኩረት ሰጣችሁ እዩትማ። ትኩረት ፍላጎት ካላችሁ ይለመዳል። ስለዚህ ምን ልላችሁ ፈልጌ ነው፣ ቋንቋ እንማር ይጠቅመናል። የሆነ ቦታውን ለምሳሌ አማርኛ የሁሉም ቋንቋ መግባቢያ ነው አይ ነው። ግን የሆነ ለምሳሌ ወጣ ያለ ገጠር ላይ ያሉ ሰዎች ምናምን ሌላ ቋንቋ ላይ ይችሉ ይችላሉ። የራሳቸውን ቋንቋ የሚችሉ ሰዎች ልናገኝ እንችላለን ምናምን። በዛም መሀል ላይ አትቸገሩም፣ አንቸገርም። ልክ ስትሄዱ በዛ በምናውቀው ቋንቋ እንማራለን ማለት ነው። ስለዚህ ስንት ቋንቋ ነው ያለው ኢትዮጵያ ውስጥ? 80 ምናምን ነው 90 ምናምን ነው ብቻ። እሱም በደንብ እማራለሁ ብዬ አስባለሁ። እኔንም እስኪ በተቻላችሁ መጠን አስተምሩኝ። እንደውም አሁንማ ቆይ ቁጭ እማራለሁ። አንዳንድ በቃ ለመግባባት ያክል ብችል ደስ ይለኛል። የምሬን ነው። እና እንግዲህ ያው አዲስ አበባ ናቸው ማለት ነው፣ ገብተዋል ማለት ነው። ከገቡ ቆይተዋል ኦልሬዲ። ግን ደግሞ ያው ብዙዎቻችሁ ስለማታምኑ ብዙ ጊዜ ማውራት አስፈላጊ አይደለም። ብቻ ይሁን። ለማንኛውም እንኳን ሰላም ገባችሁ። እንደዚህ እኛ እንድናምንና በቃ እኛ ከዛ ነን የሚል ቪዲዮ በዚህ መልኩ ስለሰራህ ብሩኬ ቴንኪዩ ማለት ፈልጋለሁ። እንግዲህ ደግሞ ሰብሰብ ብለው እንደምታውቁት ሀሰን ፍፄ ምናምን ደግሞ እዛው አዲስ አበባ ላይ ሆኑ ደግሞ ይቀጥላሉ ማለት ነው። ሁልጊዜም ቢሆን ታውቃላችሁ ቡታጅራም ሲመጡም ሲሄዱም በእያንዳንዱ ነገር ደግሞ አብረው ነው የሚንቀሳቀሱትና በቃ ስለዚህ ዛሬ በምን መልኩ ሊመጡ ይችላሉ የሚለውን አብረን እናያለን። ሀሰንም ፍፄም እስካሁን ምንም ነገር ያሉት ነገር የለም። ቅምጥሌም እንደዛው። ብሩኬ ግን በዚህ መልኩ ፖስት ካደረገ ራሱ ከ1 ሰዓት በላይ ነው ይላል። ያው እንዳልኳቸው ባለፈው እንደነገርኳችሁ ነው። ቲክታክ ላይ አሁን ቶሎ እንደወረደ የሆነ ነገር እያስተላለፈ አይደለም ምናምን ነገር እየደረሰን አይደለም። እውነት ለመናገር 1 ሰዓት ሆኖ ራሱ ዝም ብሎ ነው ቫይራሉ ምናምን። ለምንድን አላውቅም። የሆነ የሰዓቱ ችግር ነው ምንድን ነው እሱን አላውቅም። ብቻ እዚህ ፎቶ ላይ ማለት ነው ተፖስቶ አግኝቼው ነው እቺ ፎቶና ትናንት ስትጠለፍ ቅምጥሌና እችን ፎቶ ተደርጋ ተፖስታ አየሁና ትዝ አለችኝ። የዚች ቀን ትዝ ይላችኋል? ቅምጥሌ ሽሮ ሰራች፣ ከዛ እንደዚህ ልብስ ለበሱ አንድ አይነት ምናምን። ወይኔ ትዝ አለችኝ እሷና። እንደዛ አይሆንም በቃ አሁን እዛች ትንሿ ቤት አይሆኑም ማለት ነው። ምክንያቱም ብሩኬ በዚህ መልኩ እዚህ ጋር እየጨፈረ ከመጣ በቃ ኦልሬዲ ቤትሽ ነሽ፣ አርፈሽ ቁጭ በይ ነው። ተጠልፈሻል ነው የሚሆነው ማለት ነው ይመስለኛል። እንደዛ ነው ሊሆን የሚችለው። ሌላ አዲስ ነገር ያለው አይመስለኝም። ብቻ ግን በርትታችሁ እንዲሰሩ እንግዲህ ምኞታችን ነው። ግን ደግሞ አንዳንድ ልጆች የምር የተጣሉ ይመስላችሁ ኮሜንት እያየው ነበርና አራስታርቁልን ምናምን እያላችሁ ነው። መች ተጣሉ ማሮች? መች ተጣሉ? አሁን አዲስ አበባ ከገቡ ቆይተዋል። ግን ደግሞ የሆነ ቀን እንደውም ልነግራችሁ ብዬ ተውኳችሁ። የሆነ ጀምሬው እዛ ተውኩት እና ምክንያቱም አንዳንዴ ማለት ነው እኛ ራሳችን እናያለን አይደል? ቪዲዮ በምታዩት ልክ ብቻ በምታዩት በእያንዳንዱ ነገር መገንዘብ አለባችሁ። የሆነ ግዴታ አከሌ የሆነ እኔ መጥቼ እዚህ ጋር እንደዚህ ስላልኳችሁ ማመን ሳይሆን ወይ የሆነ ሰው መጥቶ የሆነ ነገር ስላላችሁ ሳይሆን ራሳችሁ በምታዩት ነገር እኔ ማንም እያለኝ ሳይሆን በማያቸው ነገሮች እገነዘባለሁ። ገብታችኋል? እና አልተጣሉ የተጣሉት ነገር የለም። ብዙ ልጆች ሜሴጅ ታደርጉልኝ ያላችሁ አየዋለሁ እኮ ማለት ሜሴጅ ስትልቁ ምናምን አየዋለሁ። ግን ምን ልበል ዝም ነው የምለው። ማርያምን የሆነ እንድታስታርቁልን እንፈልጋለን ምናምን። በተለይ ሀሰን በቃ ሊያለያያቸው እንደሆነ ምናምን ናችሁ እያሰባችሁ ያላችሁ አይለያዩ። እነሱ አብረው ናቸው፣ ፍቅር ናቸው። ሀሰንም ደግሞ በቃ እየሰራ ነው። ሀሰን የሞተ ቻናሉን ለማዳን ምናምን እንደዚህ እነሱን እንደዚህ ያለያያቸው ምናምን እያላችሁት ያላችሁ ሰዎች አላችሁ። ምንድን ነው በቃ ችግር የለውም። እነሱ አንዳንድ እንዴት ምስላችሁ ሰው ያስፈልጋቸዋል ሲሰሩ። መቼም ብቻቸውን ሲሆን አይደምቅም።
ልክ እነሱ ጀማዎች እዛ እንደውም አንድ ኮሜንት ትናንት እኛ ካላሽቃበጥን እኮ ስራው ያምርም ያልሽኝ ያለሽና ቴንኪ እውነትሽን ነው። እኛ አንዳንዴ እንደዚህ ግርግር ሲፈጠር የሆነ ነገር ማናሽቃበጥ ከሆነ በየኮሜንቱም በየፖስቱም ምናምን በቃ ድምቀት አይኖረውም። እንዲሁም ደግሞ ከዙሪያቸው አሁን እነዚህ ሀሰን እንዲህ ያለ ፍፄ እንዲህ ያለ ምናምን የማይባል ነገር ከሆነ ሁለታቸው ብቻቸውን በቃ ይመጣሉ ተጨቃጨቁ ምናምን እንትን ሊል አይችልም። ግን 2-3 ሰው አብሮ መሀላቸው ላይ ሲኖር እንዴት ነው እከሌ ያስታረቃቸው፣ እከሌ እንደዚህ ያረጋቸው፣ እከሌ በዚህ ወጣ በዚህ ወረደ እያለ የቪዲዮ እንትን እየረዘመ ይመጣል ማለት ነው። ስለዚህ በቃ ሀሰንን ተውት እንዴ፣ ፍቱ። ምንድን ነው ምን አደረጋችሁ በዚህ ልክ? እግዚአብሔርን ኦኬ፣ ድራማም ቢሆን የሚያደርገው ነገር ያናድዳል። ኦኬ ያለን በቃ ካላስ እንዴ ምንም ያናድ በዚህ ልክ በቃ ኦልሬዲ ምን ችግር አለው ቢሰራ? በቃ ቢሰራ እየሰሩ ያሉትን የሰራ እንጂ የእነሱን እንጀራ እንትን እያለባቸው አይደለም ማለት እነሱ በእነሱ ቪዲዮ ሳይለቀቅ ምንድን ነው የሚባለው? እንዴት ነው የሚባለው? በእነሱ ቪዲዮ ሳይለቀቅ በእሱ አልተለቀቅም አይደለ? ኦኬ። ስለዚህ በእነሱ ይሰራል፣ በራሱ ይሰራል። ሌላ ምንም አዲስ ነገር የለውም። ስለዚህ በቃ ተውት እንዴ ማርያምን። አንዳንዴ በዛ ማለት እኔም እንኳን ናዶ ተናግሬዋለሁ፣ እንደዚህ አታር ብዬዋለሁ። ግን በጣም ሲበዛ ኮሜንት ስር ምናምን ሀሰን እንደዚህ ምናምን ሲባል ደስ አይልም። በቃ ተውት። ምንም የተጣሉት ነገር የለም። አብረው ናቸው። ማርያምን ሁለታቸው አብረው ናቸው። ከምትልም ብሩኬን በቃ ካሜራ ላይ ብቻ ነው እዛች ያቺ ደቂቃ 20 ምናምን ደቂቃ ነው። አሁን ላይ ደግሞ የሚለቁት 40 ደቂቃ 30 ደቂቃ አይደለም። ያቺ 20 ምናምን ደቂቃ እስክታልቅ ብቻ ነው ጭቅጭቁም ወይ ደግሞ የሆነ ነገሩ እንጂ ከዛን ጀርባ ያለው ነገር ቤስት ነው። ኦኬ በቃ ፎንቃ ነው እዛ በኋላ ያለው ነገር። እሺ እንጂ ምንም ሌላ ክፉ ነገር ምናምን የለም። ብዙዎቻችሁ ደግሞ ተስፋ የቆረጣችሁት ቅምጥሌ ብቻዋን ላይቭ ስለገባች ነው። ደግሞ ያኔ በቃ እንደዛና ተጣልተናል ብለው ዩቱ ላይ እየሰሩ መቼም ቲክታክ ላይ አብረው አይመጡም አይደል? በቃ ኦልሬዲ የሚቀጥለው እንደዛ ነው። በቃ ተጣልተ ብሩኬ እንኳን ቢመጣ ምንድን ነው የሚለው ብቻዬን ነው ብሎ ነው የሚመጣው። ቅምጥሌም ብቻዋን ብላ መጣች እንጂ ብሩኬ ጋር ተጣልታለች ማለት አይደለም። የሆነ ነገር ላስታውሳችሁ። መጀመሪያ ቅምጥሌ እንደገባች የሆነ ታይም ላይ ሚዩት አድርጋ አልነበረም? እንደዚህ አፏ እንደዚህ ይዛ ከሱ ላይ እንግዲህ ገምቱ፣ ወይም ደግሞ የሆነ ነገር ማርያምን ከምሬ ነው እንትን እያየው ነበረ ቪዲዮ በሰዓቱ ባልኖርም፣ ግን እኔ እውነት ለመናገር ሶሻል ሚዲያ ላይ የሆነ በጣም ብዙ ታሪኮች ይወራሉ፣ በጣም ብዙ ኢንተርቪው ይደረጋል። ስለዛ ነገር ኬር አይሰጠኝ። አጋጣሚውን ካገኘሁት ነው ማየው የምሰማውን ጊዜ ካገኘን። የጨረቃዎች ግን ላይቭ ገብተው እኔ ባልኖር በሰዓቱ ሪከርድ የሚያልፈኝ የለም። እያንዳንዷን የትም ቦታ ላይ አያታለሁ። በቃ የተገኙባት ቪዲዮ ላይ ይገኛሉ። ስለዚህ ያን ጊዜ ላይ ልክ እንደገባች ማለት ነው። አይታችሁ ከሆነ ማን ነበር ስሟ በማርያም ዩቱብ ላይ ያለች አንዲት ልጅ ሙሉ በቃ ከገቡ ጀምሮ እስከ መጨረሻው የምትፖስት የእሷ ቪዲዮ አያመልጠኝም። እኔ ገብቼ ነው ባልመጣው ቀን ቁጭ ግን እሷ ማዩና እያየው ነበረ። ኦኬ። ስለዚህ ያን ታይም ላይ ምን እንደነበረ ገምቱና ግምቱን ያገኘ ጎበዝ ሰው ነው። ሰነፍ ከሆናችሁ ደግሞ ምንም ማድረግ አይቻልም ማለት ነው። በተረፈ መጥፎ ነገር አትሰቡ፣ ያው ጥሩ ነገር አስቡ። ስለምትወዷቸው ፎንቃ ስላለባችሁ ስላለብን ነው በዚህ ልክ የምናስበው። እንዲለያዩ ስለማንፈልግ ነው አውቃለሁ እኮ። ግን የሆነ በልኩ አስቡ፣ በልኩ ተጨነቁ። ሰውም ደግሞ አስተያየት ስትሰጡ አውቃለሁ በእነሱ የሚመጣ ሰው አትወዱም፣ አትፈልጉም፣ አንፈልግም። ግን ደግሞ ሀሰን ወንድማቸው ነው። አሳዘነኝ በጣም ያኔ ብዙ ነገር እየተባለ ስለሆነ ማለት ነው። ገባችሁ? የሁለታቸውም ወንድም ነው። እሺ። እና አብረው ላሉት ለጓደኛ ማማቾች ለወንድማማች ሌላ ነገር አይባልም። ለማንኛውም ብሩኬ ሚስቱን ከጠለፈ በኋላ አምሮበታል። እንደዚህ ሸንቀጥ ብሎ እንደምታዩት ሸረሬ ያለን የመጣው ሚስት ጋር ሲሆን እንዴት እንደሚያምሩ በቅምጥሌ ጋር እኮ ሲሆን ና ውበት ነው ይደፋበት ትላላችሁ። ወይኔ እንግዲህ ለማንኛውም ጋይስ ማታ በምን መልኩ ሊመጡ ነው እያልኩ ቢሳሰው ደስ ይለኛል። አላውቅም የሆነ ደስ የሚል የጠለፍ አይነቱ ሙድ የለም እንደዛ ስለሚመስለኝ ደስ እያለኝ ነው። እስከዛ መልካም ምሽት ይሆንላችሁ። ወዳችኋለሁ። ባይ